እዚህ ዋሻ ውስጥ ሆኖ ከጥቂት ቀናት በኋላ አንድ ጅብሪል የሚባል መልአክ ይገለጥላቸው እና ይሄ መልአክ ሲገለጥላቸው ለነብዩ መሐመድ የነገራቸው አንድ ቃል ነው። ይሄም ቃል ኢክራ የሚል ቃል የተነገራቸው። ኢክራ ማለት አንብብ ማለት ነው እና ነብዩ መልአክ ነው የተገለጠላቸው። ደግሞ የተባሉ ነገር ኢክራ ነው ወይ ደግሞ አንብብ ነው እና መልሳቸው እኔ የተማርኩ ሰው አይደለም ማንበብ አልችልም ነው። መልአኩ ጅብሪል ይቀጥላል ከእንደገና ኢክራ ወይ ደግሞ አንብብ የሚል መልእክት ይነግራቸዋል። አሁንም መልሱ ከእንደገና እኔ ማንበብ አልችልም። ሶስተኛ ጊዜ ኢክራ የሚል ነገር ሲነገራቸው ነብዩ ከመልአኩ ሐሳብ ጋር ከመታገል ተስማሙ እና በዚያን ጊዜ እንግዲህ ስክሪን ላይ ያስቀምጥላችኋለሁ ይሄ ጥቅስ ለመጀመሪያ ጊዜ እንደተገለጠላቸው ይነገራል። ምን አይነት ነገር ነው የሚናገሩት ካላችሁ ብዙ አማልክት እንዳለ በሚታመንበት ከተማ ላይ ነው ያለው አንድ አምላክ እሱም ደግሞ አላህ ነው የሚል ነገር መነገር ጀመረ እና እንዳልኳችሁ ለመጀመሪያ ጊዜ መልአኩ ጅብሪል ለነብዩ መሐመድ የተገለጠው በዚህ በረመዳን ወር ስለሆነ ይሄ ወር እንዳልኳችሁ የተለያዩ ጣዖቶች የሚመለኩበት ፌስቲቫል፣ ጭፈራ ምናምን የሞላበት መገለጡን ምክንያት በማድረግ ድሮ ደግሞ አማልክቶች የሚመለኩበትን ወር ኢንቨርስ ለማድረግ ለመቀየር ይሄ ወር የጾምና የጸሎት ወር ምናልባት ትንሽ የፈርዘር ለመግፋት ያህል እንግዲህ እስልምና ውስጥ 5 ምሰሶች አሉ። ሄይ ጋይስ እንዴት ናችሁ? ሁሉ ሰላም ሁሉ አማን ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ እንዲሁ ካነበብኩት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ የሄደ ነው። ትምህርት፣ ስራ ሁሉ ሰላም ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን ላይ እንግዲህ ይሄ ወቅት እንደምታውቁት የረመዳን ወቅት ነውና የረመዳን ጊዜ ከሆነ አይቀር ለምን ካነበብኩት ስለ ረመዳን አላካፍላችሁም ሼር አላደርጋችሁም ብዬ በዛሬ ቪዲዮአችን ስለዚህ ስለ ረመዳን ወር በትንሹ ነግራችኋለሁ። ይህን ወር ከሌሎች ወሮች ምን ለየት ያደርገዋል የሚሉትን ሀሳቦች በትንሹ ካነበብኩት ሼር አደርጋችኋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት መጽሐፍና ከመጽሐፍ ጋር የሚገናኙ ሀሳቦችን የምናወራበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ። አሁን መድረክ ከታላቁ ደራሲ ከዘነበ ወላ ጋር ተመልሷል። እስከዛሬ እንግዲህ ይሄ 3ኛ ፕሮግራማችን ነው። ከተለያዩ ደራሲዎች ከተለያዩ ጸሐፊዎች ጋር ተሰብስበን መጽሐፍቶችን ዳሳ እያደረግን እየተወያየን ቆይተናል። በዚህኛው ዙር ግን በጣም ብዙዎቻችሁ ከምትወዱት ሶሻል ሚዲያም ላይ እንዲሁም በመጽሐፉ ከምታውቁት ከዘነበ ወላ ጋር በጣም ደስ የሚል ቆይታ ይኖረናል። እንግዲህ በብዙዎቻችሁ ጥያቄ መሰረት በዚህኛው ዙር ቀድመን መጽሐፉን እናገራለን። በአሁኑ ዙር ዳሳ የምናደርገው መጽሐፍ በንጉሴ አየለ የተጻፈውን ታላቁ ጥቁር የሚለውን መጽሐፍ ነው። እንግዲህ መጽሐፉን ያነበባችሁ ሰዎች በጣም ደስ የሚል መጽሐፍ እንደሆነ ተስፋ አደርጋለሁ። መጋቢት 4 ካፒታል ሆቴል የባህል አዳራሽ ውስጥ ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። አብረን እንገናኛለን። መጽሐፍት ዳሳ እናደርጋለን። ማንተዋወቅ ሰዎች ኔትወርክ እናደርጋለን። ግጥም የምንሰማበት ከዛ አልፈን ደግሞ አሁን ያልኳችሁ መጽሐፍ ላይ የምንወያይበት አሪፍ ጊዜ አዘጋጅተናል። መጋቢት 4 በድጋሚ ካፒታል ሆቴል ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። ጓደኞቻችሁን ጋብዛችሁ ይህንም መጽሐፍ አንብባችሁ ወይ ደግሞ በተወሰነ መንገድ ዳሰሳውን አይታችሁ አብረን እንገናኛለን። መቅረት በምንም ታምር አይቻልም። እዚያ እንገናኝ። የረመዳን ወቅት ምን አይነት ወቅት ነው? ወይ ደግሞ የረመዳን ወር ምን አይነት ወር ነው? ስለ ረመዳን ወር ለማውራት ወይ ደግሞ ስለ ረመዳን ወር ከማውራታችን በፊት እስልምና ውስጥ ወይ ደግሞ የእስልምና ሃይማኖት ውስጥ ኪ ፊገር ስለሆነ ሰው ማውራት አለብን ብዬ አስባለሁ። እስልምና የሚባለውን ነገር አሁን በምናውቀው መንገድ ያስተዋወቁን ነብዩ መሐመድ ናቸው። ስለዚህ ስለ ረመዳን ከማውራታችን በፊት መጀመሪያ ስለ ነብዩ ትንሽ ነገር ማውራት አለብን ብዬ አስባለሁ። ከዚህ በፊት በአንድ ቪዲዮ ላይ በምን አይነት ሐሳብ እንደነበር ትዝ አይለኝም፣ ግን ማንሳቴ ትዝ ይለኛል። እንግዲህ እስልምና የሚባለውን እምነት ያወቅነው ወይ ደግሞ ነብዩ መሐመድን ስናውቃቸው ያወቅናቸው ከመካ አንስተን እንግዲህ ድሮ መካ አልነበረም። እንግዲህ የአሁኗ መካ እያልኩኝ ይገልጻሉ። እና ያቺ የመካ ከተማ ማለት በንግድ የምትታወቅ ከተማ ነች። ትልልቅ የሚባሉ ነጋዴዎች ያሉባት ከተማ ነች። እና ነብዩ መሐመድም የወጡት ወይ ደግሞ የነበሩበት ዘር ወይ ደግሞ የሚታወቁ ቤተሰቦቻቸው በጣም ታዋቂና በጣም ትልቅ ነጋዴ ነበሩ። እና ነብዩም ይህንን ንግድ ተቀላቅለው እሳቸውም በጣም ትልቅ ነጋዴ ነበሩ። በጣም ጥሩ ስም የነበራቸው ሰው ነበሩ። እንደውም አንድ ቦታ ላይ ሳይ መሐመድ ማለት የተመሰገነ የሚል ቃሉ ራሱ ስሙ ራሱ የተመሰገነ የሚል ትርጉም አለ። እና ነብዩ መሐመድ ነጋዴ ነበሩ። የነበሩት ደግሞ እዚህ የአሁኗ መካ የምትባለው ከተማ ላይ ነበሩ። እና ይቺ ከተማ በተለያየ ጣዖት አምልኮ የተሞላች ነበረች። እንደውም በጣም በሚገርማችሁ ሁኔታ አሁን እርግጠኛ ነኝ ካዕባን ታውቁታላችሁ ብዬ አስባለሁ። ካዕባ ማለት ምናልባት ቃሉን ለማታውቁት ሰዎች ሙስሊሞች የሃይማኖት ስርዓታቸውን ለመፈጸም 7 ጊዜ የሚዞሩት ህንፃ እንደማለት ነው። እና ካዕባ በድሮም ጊዜ የነበረ ህንፃ ነው። እና ምን ተብሎ ይታመናል? ካዕባ ማለት አብርሃም ከልጁ ከእስማኤል ጋር የገነባው ወደ አላህ ለመጸለይ የገነባው ህንፃ እንደሆነ ይታመናልና ካዕባ ነበር። ግን ደግሞ በዚያን ጊዜ የነበረው ካዕባ በተለያዩ ጣዖቶች
ተከበው ነበር። እንግዲህ በድሮ ጊዜ ሰዎች የተለያየ አይነት አማልክቶች ነበሯቸው። ለዝናብ አምላክ ነበር፣ ለመብረቅ አምላክ ነበር፣ ለሀብት አምላክ ነበር፣ ለወንድ አምላክ ነበር፣ ለሴት አምላክ ነበር፣ ለልጅ አምላክ ነበር። የተለያየ አይነት አማልክቶች ነበሩ እና ይሄንን ካዕባ ከበው የተለያዩ ጣዖቶች የሚመለኩበት ጊዜ ነበር ነብዩ መሐመድ የነበሩበት ጊዜ እና በተለይም አሁን የምናወራበት የአሁኗ ረመዳን ወር በዛን ጊዜ እንግዲህ ረመዳን አልተባለም፣ ግን በአሁኑ ረመዳን ወር አካባቢ የተለያዩ ጣዖቶች ሞር የሚመለኩበት የሆነ ትልቅ ፌስቲቫል የሚዘጋጅበት ጊዜ ነበር። ግን ነብዩ ከዚህ ነገር ጋር ሪሌት ስላላደረጉ ወይ ደግሞ ይሄኛውን ስርዓት ስላልወደዱት ውስጣቸው ስላልተቀበለ መካ አካባቢ በሚገኝ አንድ ተራራ ላይ በሚገኝ ዋሻ ውስጥ አብዛኛውን ጊዜ ያሳልፉ ነበር። ሜዲቴት ያደርጉ ነበር፣ ያሰላስሉ ነበር፣ ከራሳቸው ጋር ጊዜ ያሳልፉ ነበር እና እንግዲህ እዚህ ዋሻ ውስጥ ነው እንግዲህ አሁን ዓለማችን ላይ ትልቅ የሚባለው ምናልባት አሁን የዓለማችን ሁለተኛ የሚባለውን ትልቁን እምነት አሁን ባለበት መንገድ እንዲሄድ ምክንያት የሆነው ነገር የተፈጠረው ነብዩ መሐመድ እዚህ ዋሻ ውስጥ ሆነው ከጥቂት ቀናት በኋላ አንድ ጅብሪል የሚባል መልአክ ይገለጥላቸዋል እና ይሄ መልአክ ሲገለጥላቸው ለነብዩ መሐመድ የነገራቸው አንድ ቃል ነው። ይሄም ቃል እንግዲህ አረበኛ ካልቻልኩ ታርሙኛላችሁ፣ ኢክራ የሚል ቃል የተነገራቸው። ኢክራ ማለት አንብብ ማለት ነው እና ነብዩ መልአክ ነው የተገለጠላቸው። ደግሞ የተባሉ ነገር ኢክራ ነው ወይ ደግሞ አንብብ ነው እና መልሳቸው እኔ የተማርኩ ሰው አይደለም ማንበብ አልችልም ነው እና ነብዩ መልአኩ ጅብሪል ይቀጥላል ከእንደገና ኢክራ ወይ ደግሞ አንብብ የሚል መልእክት ይነግራቸዋል። አሁንም መልሱ ከእንደገና እኔ ማንበብ አልችልም። ሶስተኛ ጊዜ ኢክራ የሚል ነገር ሲነገራቸው ነብዩም ከመልአኩ ሐሳብ ጋር ከመታገል ተስማሙ እና በዚያን ጊዜ እንግዲህ ስክሪን ላይ ያስቀምጥላቸዋለሁ ይሄ ጥቅስ ለመጀመሪያ ጊዜ እንደተገለጠላቸው ይነገራል። እንግዲህ ያኔ ነው አሁን እኛ የምናቀው ቁርአን አሁን በምናቀው መንገድ መታወቅ መገለጥ የጀመረው። እንግዲህ ነብዩ መሐመድ ይሄ መገለጥ ሲገለጥላቸው ለእድሜያቸው 40 ዓመት አካባቢ ነበር እና በህይወት ባሉበት ኦልሞስት ይሄ መልእክት ከተገለጠላቸው ወደ 23 ዓመት መልአኩ ጅብሪል በተለያየ ሁኔታ በተለያየ መንገድ እየተገለጠላቸው አሁን እኔና እናንተ የምናቀው ቁርአን ላይ የተጻፉት የተለያዩ መገለጦች ይገለጡላቸው ነበር እና በዛን ጊዜ ወይ በድንጋይ ላይ ወይ በዛፍ ላይ ወይ በቅርፊት ላይ በተለያዩ እቃዎች ላይ ይጻፍ ነበር። እሳቸው ከሞቱ በኋላ ነው እንግዲህ ቁርአን ተብሎ አንድ ላይ ተጠርዞ አሁን እኔና እናንተ የምናቀውን ቁርአን ሆኖ የወጣው። ግን ያ መገለጥ ነበር ለብዙ ነገሮች ተርኒንግ ፖይንት የፈጠረው። ይሄ መገለጥ ለብዙ ሰዎች አልተናገሩ ነበር። በተለይም የመጀመሪያዎቹ ካልተሳሳትኩኝ 3 ወር 4 ዓመታት አካባቢ ይሄ መገለጥ ተደብቆ ነበር። ለሚያውቋቸው ሰዎች ነበር የሚናገሩት። ለሚስታቸው ተናግሮ ነበር። እንግዲህ ሚስታቸው የመጀመሪያ ሙስሊም እሷ ነች ተብሎ ይታሰባል። ልክ እንደነ አቡበከር ያሉ ሰዎች ዙሪያቸው ላሉ ሰዎች ይህንን ሐሳብ ይናገሩ ነበር። ከዛ አሁን ካልኳችሁ ከጥቂት ዓመታት በኋላ ግን ግልጽ ሆነው መካ ውስጥ ይህን ነገር መናገር ጀመሩ። ምን አይነት ነገር ነው የሚናገሩት ካላችሁ ብዙ አማልክት እንዳለ በሚታመንበት ከተማ ላይ ነው ያለው አንድ አምላክ ነው የሚል አይነት መልእክት መነገር ጀመረ። እሱም ደግሞ አላህ ነው የሚል ነገር መነገር ጀመረ እና ይሄ ነገር መነገሩ ከተማ ውስጥ እንግዲህ እንዳልኳችሁ ይሄንን ሐሳብ የተቀበለ አለ ማለት እነዚህ አማልክቶች የራሳቸው የሆነ ምንድነው የሚባሉት አስቀዳሽም በላቸው የራሳቸው ካህናት አላቸው፣ የራሳቸው ስርዓት አላቸው። ኢቭን አንድ ከስልጣንም ጋር የተገናኘ ነገር ይኖራቸዋል። ምክንያቱም ሁሉም ሃይማኖት የራሱ የሆነ ኦቶሪቲ ስላለው ወይ ደግሞ ስልጣን ስላለው እና ኦል ኦፍ ዘ ሰደን አንድ ሰው መጥቶ ያለው አንድ አምላክ ነው ብሎ ሲናገር በምንም ታምር እናንተ የመቀበል እድላችሁ ዝቅተኛ ነው የሚሆነው፣ አትቀበሉት። እንደውም አንዳንድ ሰዎች ምን የሚል ሐሳብ ያነሳሉ፣ ይሄኛው መልእክት እስከ ተወሰነ ጊዜ ነብዩን ታግሰውት ነበር ጥሩ ስም የነበረው ስለሆነ፣ ግን የሆነ መስመሮች ሲታለፉ አይሆንም ብሎ መከራ ያስነሱባቸው እንደነበር እንግዲህ ከቁርአን ታነባላችሁ። እና ይሄ መከራ ሲበዛ ነብዩ መሐመድ እዛው መካ ቀርቶ የእሳቸው ተከታይ የነበሩት ወደ አቢሲኒያ ወይ ደግሞ ወደ አሁኗ ወደ ኢትዮጵያ ልከው እንደነበር እንግዲህ እኛም ሀገር ታሪክ ላይ የምናውቀው ነገር ነው። እና በዛን ጊዜ የተቀበላቸው የአክሱም ንጉስ ነበር እና ሲቀበላቸው የነበር ያለፉበትን መከራ የሚያምኑትን እምነት ሲነግራቸው እሱ እንግዲህ በዛን ጊዜ የአክሱም መንግስት ማለት ክርስትናን የተቀበለ መንግስት ነው። መጽሐፍ ቅዱስ ላይ የሚያውቀውን ስም ሲጠሩለት ያን እንደደነገጠ እንግዲህ ታሪክ ይናገራል ማለት ነው። ልክ እንደነ አብርሃም ያሉ፣ ልክ እንደነ ማርያም ያሉ ወይ እንደ ኢየሱስ ያሉ፣ ልክ እንደ ዮሴፍ ያሉ ስሞች ሲጠቀሱ ነብዩ ማን ነው ንጉሱ ተቀብሏቸው ነበር። ምክንያቱም መጽሐፍ ቅዱስ ላይ የሚያውቀው ነገር ነው ከእንደገና እየተጠቀሰ ያለው እና በዛ ምክንያት ኢትዮጵያ ውስጥ ተቀምጠው እንደውም ኢትዮጵያ ውስጥ እስልምና እንዲስፋፋ ያቺ ሞመንት በጣም ኪ ፊገር እንደነበረች የሚታመን ጊዜ ነው። እንዳልኳችሁ እነዚህ ሰዎች ሸሹ፣ ግን ደግሞ ነብዩ ስቲል መካ ነበሩ። መካ ውስጥ የነበረው ነገር እንደገና እያደገ ተጽዕኖ እያደገ ሲመጣ ነብዩ ከአቡበከር ጋር ሆኖ ከመካ ወደ መዲና ይሸሻሉ። እንግዲህ መካ ውስጥ የነበረው ነገር ሲከብዳቸው ማለት እንግዲህ ይሄ ሽሽት አሁን እኛ ለምናወራው ለሙስሊሞች ካላንደር በጣም ትልቅ ቦታ ያለው ወይ ደግሞ በጣም ትልቅ ፊገር ናት ይቺ ጉዞ ከመካ ወደ መዲና የነበረው ጉዞ
እና መዲና ገቡ። መዲና ከተቀመጡ በኋላ ብዙ እዛ ጀስት እንደ እንግድነት አይደለም የተቀመጡት፣ እዛም ሄዶ እስልምናን አስፋፉ። እንደውም መዲና ውስጥ እስልምና በኃይል ተስፋፍቶ እንደነበረ ቁርአን እንግዲህ ይነግረናል። አሁን መዲና ውስጥ እምነቱ አለፈ፣ እምነቱ አደገ። ቀስ በቀስ አሁን እስልምና የሚባል ነገር ሞር ስትሮንግ እየሆነ እያደገ መዲና ብቻ አልቀረም። ነብዩ መሐመድ ከጊዜ በኋላ ወደ መካ ተመልሰው ነበር። መካን ከእንደገና ክሌም አደረጉት። የተለያዩ እነዚህ ጣዖቶችን አፈራረሱ፣ ጣዖቶችን አወጡና እንደገና ካዕባን ቀድሰው ለእስልምና እምነት እስካሁን ድረስ እንግዲህ እንደ ኪ ፊገር ነው፣ እንደ ሃይማኖታዊም ስርዓት እንደሆነ እንግዲህ ታውቃላችሁ። ነብዩ መሐመድ ካዕባን 7 ጊዜ ዞረውታል። እዛ አካባቢ ጸልየዋል። እንግዲህ ሙስሊሞችም ይህንን ምክንያት በማድረግ 7 ጊዜ እየዞሩ ካልተሳሳትኩኝ ከግራ ወደ ቀኝ ይመስለኝ ከግራ ወደ ቀኝ እየዞሩ ይጸልያሉ። ይህ እንግዲህ በጣም ትልቅ እንትን ነው። ምንድነው? ትልቅ ስርዓት ነው እስልምና ውስጥ። እስልምና በዚያ መንገድ ጀመረ። ነብዩ መሐመድ ከሞቱ በኋላ በቁርአን እናንተ አሁን የምናነበው ቁርአን ሆኖ አንድ ላይ ሲልድ ሆኖ መነበብ ጀመረ። እስልምና በጣም እያደገ፣ እስልምና በጣም እየሰፋ፣ ነብዩ ከሞቱ በኋላ በተለያዩ ካሊፎች እስልምና እያደገ እየሰፋ እንደመጣ ታውቃላችሁ። አሁን ምንድነው ይሄንን ሁሉ ሐሳብ ለምንድነው ማነሳላችሁ? የእስልምና ሃይማኖት አሁን ከዛ በኋላ የራሱ የሆነ ካላንደር ዴቨሎፕ አድርጓል። ወይ ደግሞ ብዙ ሙስሊሞች የሚቀበሉት የራሳቸው የሆነ አዲስ ካላንደር አውጥቷል። ይሄ ካላንደር እንግዲህ ከምናቃቸው እኔና እናንተ ከምናቃቸው በስም ከምናቃቸው ካላንደሮች ለየት ያሉ እንግዲህ የኢትዮጵያ ካላንደር አለ፣ የውጪዎች ደግሞ የሚባል ካላንደር አለ። የእስልምና ደግሞ የራሳቸው የሆነ ካላንደር አላቸው። ይሄም እነዚህም 12 ወራት ያሉት ካላንደር ነው። እነዚህን 12 ወራት እንደው በትንሹ ሪፈር ለማድረግ ያህል የመጀመሪያው ሙሐረም የሚባል ወር ነው። ሁለተኛው ሰፈር፣ ሶስተኛው ረቢ አልአወል፣ አራተኛው ረቢ አልታኒ፣ አምስተኛ ጁማዳ አልኡላ፣ ስድስተኛ ጁማዳ አልአኺራ፣ ሰባተኛው ረጀብ፣ ስምንተኛው ሻዕባን፣ ዘጠነኛው ረመዳን አሁን የምናወራው ወር ማለት ነው የረመዳን ወር፣ 10ኛው ሸዋል፣ 11ኛው ዙልቂዳ፣ 12ኛው ዙልሂጃ። ፕሮናውንሴሽን ከተሳሳትኩኝ እናንተ ታርሙኛላችሁ። ብቻ ወራቶቹ እነዚህ ናቸው። እና እንዳልኳችሁ ለመጀመሪያ ጊዜ ነብይ ነው መልአኩ ጅብሪል ለነብዩ መሐመድ የተገለጠው በዚህ በረመዳን ወር ስለሆነ ይሄ ወር እንዳልኳችሁ የተለያዩ ጣዖቶች የሚመለኩበት ፌስቲቫል፣ ጭፈራ ምናምን የሞላበት ነው እና ይሄ መገለጡን ምክንያት በማድረግ ድሮ ደግሞ አማልክቶች የሚመለኩበትን ወር ኢንቨርስ ለማድረግ ለመቀየር ይሄ ወር የጾምና የጸሎት ወር ተብሎ ታውጆ እንግዲህ አሁንም እንግዲህ እስልምና ውስጥ 5 ትልልቅ ምንድነው ምሰሶዎች አሉ። ከ5ቱ ምሰሶዎች መካከል አንደኛው ይሄኛው ጾም ነው። የረመዳንን ጾም ወር ማክበር እና ረመዳን ማለት እንግዲህ ኦቨርኦል ይሄ የረመዳን ወር በጾም የሚከበርበት ምክንያት ረመዳን ወርን ከብዙ ወሮች ስፔሻል ያደረገው ይሄኛው። ምናልባት ትንሽ የፈርዘር ለመግፋት ያህል እንግዲህ እስልምና ውስጥ እንዳልኳችሁ 5 ምሰሶዎች አሉ። እንግዲህ እስልምና በዋናነት በቃ ትኩረት ሊያደርግባቸው የሚገባ አንድ ሙስሊም እስላም ማለት በነገራችን ላይ ቀጥታ ቃሉን ስትተረጉሙት ሰላም የሚል ትርጉም አለው፣ ወይ ደግሞ ሁለተኛው ትርጉም ደግሞ ሰሚት ማድረግ ሰሬንደር ማድረግ ወይ ደግሞ እጅ መስጠት የሚል አይነት ትርጉም አለ። ሁለቱም ቃሎች አንድ ላይ ተተርጉሞ ተገልጿል። ብዙ ጊዜ ከሰላም ጋር ይገለጻል። እሱ አንደኛው ክፍል ነው፣ ግን ደግሞ ለአላህ እጅ መስጠት ወይ ሰሬንደር ማድረግ ወይ ሰሚት ማድረግ የሚል ሐሳብ አለው። እስላም እምነቱ ነው። ሙስሊም ደግሞ እስልምናን የሚከተል ወይ ደግሞ ሙስሊም የሚባል ሰው የእስልምናን ሃይማኖት የሚከተል አሁን ቅድም ያልኳቸውን 5 ምሰሶዎች ህይወቱ ላይ አፕላይ ለማድረግ የሚሞክር ሰው። እነዚህ 5 ምሰሶዎች ምንድናቸው? እንደው በተወሰነ ለመጥቀስ ያህል የመጀመሪያው ሻሃዳ የሚባል ነው። ሻሃዳ ማለት በአማርኛ ምስክርነት ነው ማለት። ይሄ ምስክርነት ማለት ያለው አንድ አምላክ ነው፣ እርሱም አላህ ነው። ሙሐመድ ደግሞ የአላህ መልእክተኛ ነው። እንግዲህ በአረበኛ የምትባል ቃል አለች። እንግዲህ አረበኛ ላይ ጥሩ ስላልሆንኩ ትረዱኛላችሁ። ሻሃዳ የመጀመሪያው የእስልምና ምሰሶ። ሁለተኛው ሰላት ነው። እንግዲህ እንደምታውቁት እንግዲህ ሙስሊሞች በዚህ አይታሙም። በቀን 5 ጊዜ አብዛኞቹ ይሰግዳሉ፣ ይጸልያሉ። እና ሰላት ማለት ወደ አላህ ወይ ወደ ፈጣሪ የሚደረግ ጸሎት ማለት ነው። ሶስተኛው ዘካ ነው። ዘካ ደግሞ ማለት የተቸገሩ፣ የተጎሳቆሉ፣ የተራቡትን ሰዎች መርዳት፣ እነሱን ማሰብ ነው። አራተኛው ጾም ነው። አሁን ያልኳችሁ የረመዳንን ጾር ማክበር ነው የእስልምና ሌላኛው ምሰሶ። አምስተኛው ደግሞ ሀጅ ነው። ሀጅ ደግሞ ማለት የትኛውም አቅም ያለው ይሄ እስልምናን የሚከተል ሰው ቢያንስ በህይወቱ አንዴ እንኳን ሄዶ መካ ሄዶ እዛ እንዲሰግድ የሚያወራ ህግ ነው፣ ወይ ደግሞ የሚያወራ መርህም በለው የሚያወራ አንደኛው የእስልምና ምሰሶ ነው። እንግዲህ የራሱ ወር አለው። በቪዚት ልታደርጉ ትችላላችሁ። አይ ቲንክ እሱ ካልተሳሳትኩኝ ኡምራ የሚባል ነው። ኡምራ ደግሞ ጊዜ ሲኖራችሁ እዛ ሄዳችሁ ለመስገድ የምትሄዱት ነው። እሱ መሄዳችሁ እሱ ኡምራ ነው። ሀጅ ግን የተወሰነ ጊዜ ያለው፣ በዛ ጊዜ ሄዳችሁ እዛ የምትጸልዩበት ከአባ ጋር ስርዓት የምትፈጽሙበት ስርዓት ነው። 5ቱ ምሰሶዎች የሚባሉት እነዚህ ናቸው።
ወደ ረመዳን ልምጣላችሁ። በዚህ በረመዳን ወቅት ምንድነው የሚደረገው ካላችሁ በዚህ በረመዳን ወቅት እንግዲህ ሰዓት አለው ከንጋት ጀምሮ ማታ እስኪመሽ ድረስ እስከ 12 ሰዓት ማለት ነው እንግዲህ በእኛ ሰዓት አቆጣጠር እስኪመሽ ድረስ ባለው ሰዓት ላይ ማንም ሰው አይበላም፣ ማንም ሰው አይጠጣም። ግን በዚህ ሰዓት ምን ይደረጋል ካላችሁ ስራ ላይ ልትሆኑ ትችላላችሁ፣ ምንም ልታደርጉ ትችላላችሁ። በዚህ ጊዜ መጾም ግዴታ ነው። መጾም ግን ብቻ አይደለም፣ መጾም ብቻውን ዋጋ የለውም። ከጾም ጋር ሰልሃት ወይ ደግሞ ጸሎት ያስፈልጋል። እንግዲህ በቀን እንዳልኳችሁ በአንድ ቀን ውስጥ ወይ በ24 ሰዓት ውስጥ 5 ጊዜ ስግደት አለ። ከነዚህ ስግደቶች እንግዲህ የሚቻላቸውን ያህል እንዲሰግዱ ይሄ ህግ ነው። ሌላኛው ደግሞ ሰዎች ተሰብስበው ህብረት እንዲያደርጉ ይሄኛው እንግዲህ የረመዳን ወር አንደኛው ፕሪንሲፕል ነው። በዚህ በጾም ጊዜ ሰዎች ተሰብስበው ህብረት ያደርጋሉ። ኢቭን ይሄኛው በጾሙ ጋር ብቻ አይደለም። ማታ ልክ ጾሙ እንዳለቀ ሲያፈጥሩ ወይ ደግሞ አፍጥር የምትባለው ሰዓት ስትደርስ በዛ ሰዓት ሰዎች ተሰብስበው አንድ ላይ እንዲበሉ እንግዲህ እንደ ባህል የሚነገር ነገር ነው። ደግሞም ስርዓትም ነው፣ መርህ ነው። ሰዎች ተሰብስበው ያፈጥራሉ፣ ሰዎች ተሰብስበው አንድ ላይ ይበላሉ። ግን እሱ ብቻ አይደለም። በዚያን ጊዜ የተቸገሩት ሰዎች ይታሰባል፣ የተቸገሩ ሰዎችን ይረዳሉ። አንድ ላይ ከተቸገሩ ጋር ይበላል፣ ይጠጣል። በቃ ሰዎች ኮሚኒቲ ፈጥረው አንድ ላይ በመብላት በመጠጣት አላህን የሚያመሰግኑበት ጊዜ ነው የረመዳን ጊዜ። ግን ምናልባት ይሄ ምን አይሎቻችሁ እንደምታውቁ ባላቅም ግን አፍጥር የሚባለውን ስርዓት እንግዲህ እኔ ካነበብኩት ተነስቼ ነው ይሄን ሐሳብ ምነግራችሁ። አብዛኛውን ጊዜ ይሄ ልክ ሰዓቱ ሲደርስ ሰዎች ምን ያደርጋሉ? ልክ ጾማቸውን የሚፈቱት ወይ ደግሞ ጾማቸውን ሲያፈጥሩ ቀጥታ ሄዶ ወደ ምግብ አይደለም የሚሄዱት። አብዛኞቹ እንግዲህ ይሄ ከነብዩ በተለይ ቀጥታ ነብዩ መሐመድ ሲያደርጉ የነበሩት ነገሮች ቀጥታ ኢምፕላይ የሚሞክሩ ሰዎች ምንድነው የሚያደርጉት? ልክ ሰዓቷ ስትደርስ ልክ የጸሎት ጥሪው ሲመጣ ቴምርና ውሃ ብቻ ነው የሚጠጡት። ከዛ ይሄዳሉ፣ ይሰግዳሉ። ከዛ ሲመለሱ አንድ ላይ ከሰዎች ጋር ተሰብስበው የአፍጥር ፕሮግራማቸው ወይ ደግሞ የአፍጥር ስርዓታቸውን ይቀጥላሉ። ይሄኛው እንግዲህ ብዙ አንደኛ ማያውቀው ስርዓት ነው። ሁለተኛ ብዙ ሰዎች ምን ይመስላቸዋል? ማታ ሙስሊሞች እየበሉ የሚያድሩ ይመስላቸዋል። ግን እየበሉ አይደለም የሚያድሩት። ይሄ ከመጋቷ በፊት ይሄ ከንጋት በፊት ማለት ልክ እንግዲህ በእኛ ንጋት 12 ሰዓት አይደል? ከ12 ሰዓት በፊት ይበላሉ። የራሱን የቻለ ስርዓት አለ። ልክ 12 ሰዓት ሲሆን እስከሚመሽ ድረስ ከቀጣዩ 12 ሰዓት ድረስ ግን ጾምን የመጠበቅ ግዴታ እንዳለባቸው እንግዲህ የተለያዩ አስተማሪዎች ሲያስተምሩ ሰምቻለሁ፣ እንዲሁም ካነበብኩት አግኝቻለሁና በዚህ ጊዜ እነዚህ ነገሮች ይደረጋሉ። ይሄ እንግዲህ ለ29 ቀን የሚቀጥል ስርዓት ነው። እንግዲህ በ29ኛው ቀን ጨረቃ ከታየች በ29ኛው ቀን ይታወጃል። ያኔ ጾሙ ሲፈታ ኢድ አልፈጥር ይባላል። ኢድ አልፈጥር ማለት የጾም መፍቻ እንደማለት፣ ጾሙ ተፈታ እንደማለት ነው። ጾም ላይ ላለ ሰው ግን እንትን ማለት ይችላልላችሁ። ለምሳሌ ረመዳን ከሪም ይባላል ወይ ደግሞ ረመዳን ሙባረክ ይባላል። መልካም ረመዳን ወይ ደግሞ የተባረከ ረመዳን ይሁንልህ እንደማለት ነው። በ29ኛው ቀን ኮከብ ጨረቃ ከታየች ያኔ የኢድ አልፈጥር ፕሮግራም ይሆናል። ከሌለ ግን በ30ኛው ቀን ባይ ዲፎልት ማለት በ30ኛው ቀን ጾሙ ይፈታልና እንግዲህ የረመዳን ወር ማለት ይሄ ወር ነው። የሚከበረውም ክብረ በዓል ወይ ደግሞ የሚከበረውም ስርዓት ይሄ ነው። ጾሙም አላማው አሁን የነገርኳችሁን ሐሳብ የሚያማክል ነው። በዛሬ ቪዲዮአችን እንግዲህ ወሩ ጊዜው ይሄ ስለሆነ ካነበብኩት ይሄን ሐሳብ ሼር ላደርጋችሁ አሰብ። ቪዲዮውን እንዴት አያችሁት? እርግጠኛ ነኝ አሁን ከተናገርኩት የሆኑ የሚቀሩ ነገሮች አሉ። ፕሮናንሴሽን አስተካክዬ ከሆነ እንግዲህ የምታረመው ነገር ካለ ለመታረም ዝግጁ ነኝ። ኮሜንት ሴክሽን ላይ ሐሳባችሁን አስቀምጡልኝ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይሄን ይመስላል። ቀጣይ ሳምንት እንዲሁ በአዲስ ሐሳብ በአዲስ ቪዲዮ እንመለሳለን። የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት። ባይ። አሁን መድረክ ከታላቁ ደራሲ ከዘነበ ወላ ጋር ተመልሷል። እስከዛሬ እንግዲህ ይሄ ሶስተኛ ፕሮግራማችን ነው። ከተለያዩ ደራሲዎች ከተለያዩ ጸሐፊዎች ጋር ተሰብስበን መጽሐፍቶችን ዳሳ እያደረግን እየተወያየን ቆይተናል። በዚህኛው ዙር ግን በጣም ብዙዎቻችሁ ከምትወዱት ሶሻል ሚዲያም ላይ እንዲሁም በመጽሐፉ ከምታውቁት ከዘነበ ወላ ጋር በጣም ደስ የሚል ቆይታ ይኖረናል። እንግዲህ በብዙዎቻችሁ ጥያቄ መሰረት በዚህኛው ዙር ቀድመን መጽሐፉን እናገራለን። በአሁኑ ዙር ዳሳ የምናደርገው መጽሐፍ በንጉሴ አየለ የተጻፈውን ታላቁ ጥቁር የሚለውን መጽሐፍ ነው። እንግዲህ መጽሐፉን ያነበባችሁ ሰዎች በጣም ደስ የሚል መጽሐፍ እንደሆነ ተስፋ አደርጋለሁ። መጋቢት 4 ካፒታል ሆቴል የባህል አዳራሽ ውስጥ ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። አብረን እንገናኛለን። መጽሐፍት ዳሳ እናደርጋለን። ማንተዋወቅ ሰዎች ኔትወርክ እናደርጋለን። ግጥም የምንሰማበት ከዛ አልፈን ደግሞ አሁን ያልኳችሁ መጽሐፍ ላይ የምንወያይበት አሪፍ ጊዜ አዘጋጅተናል። መጋቢት 4 በድጋሚ ካፒታል ሆቴል ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። ጓደኞቻችሁን ጋብዛችሁ ይህንም መጽሐፍ አንብባችሁ ወይ ደግሞ በተወሰነ መንገድ ዳሰሳውን አይታችሁ አብረን እንገናኛለን። መቅረት በምንም ታምር አይቻልም። እዚያ እንገናኛለን።